አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንኳን አደረሳችሁ ለተከበረው ለረመዷን ወር እህቶቼ፣ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። ዛሬ እንግዲህ የረመዷንን ፍሎግ ይዤ መጥቻለሁ። እንግዲህ ውሎዬን በጣም ጠፍቻለሁ፣ እየጠፋሁ ነው ያለሁት ማለት ነው። እህቶቼ በጣም ናፍቃችሁኛል። እውነት ቢያንስ 10 ቀን በላይ ጠፍቼ ነው ለቻናል የመጣሁት ማለት ነው። እህቶቼ ላይክ አድርጉኝና እና እንዴት ናችሁልኝ? ደህና ናችሁ ወይ? እንግዲህ አሳምቡሳ እዚህ ጋር እንሰራ ነው እህቶቼና እንግዲህ አሳምቡሳውን ማሻአላ እንደ እንጀራ አስፍተን አዋጣ ነው ማለት ነው። መዲያጡ ምን ማለቷ የሳምቡሳ ስራ እንግዲህ የሚያደክም መሆኑን ሁላችሁም ታውቃላችሁ ማለት ነውና እንግዲህ ማሻአላ እንደዚህ በአማራ መልኩ አድርገን በገጠር ኩሽና በሩት በቃ ገባችሁ። ልክ እንደ ገጠር ኩሽና ቆንጆ አድርገን እውነት በደንብ ነው ያማረልን። አሁን ታውታላችሁ ቆንጆ ሆኖ ሳምቡሳ ነው የወጣው ማለት ነውና በጣም በጣም የሚያምር ሳምቡሳ ደስ የሚል ሾርባው ይሄ ደግሞ ቢብዛ ልንሰራ ማለት ነው። በእርግጥ አልተዘጋጀንበትም ነበር፣ ቤት ባለን ነገር ነው። በእርግጥ ቢብዛ ብዙ ነገሮች ያስፈልጎታል፣ ግን ያንን ነገር ከምንፈልግ ባለን ነገር ብንሰራው ገበያ በቃ አልሄድንም። ብዙ የሚጨምር ነገሮች አሉ አውቃለሁ፣ ግን በቀላሉ በቃ ቤታችን ባለን ነገር ይሄው ቲማቲማችንን ዲልህ ሰርተን ማለት ነው፣ ወይም ስጎ ወይም ሰልሳ በቃ እንደዛ በሉት ማለት ነው። እና እንደዚህ ቀባ ቀባ አረግ ነው ማለት ነው እንትኑን። ያኛውን ደግሞ እንግዲህ እንዳያችሁት ወጣ ወጣ አርገነዋል ያሳምቡሳውን እንትኑ ማለት ነው። ይሄ ሌላ ነው። ይሄ ያው እንደ ቢብዛ አርገን ነው ማለት ነው የሰራ ነው። በእርግጥ ብዙ ነገሮች ይጨመሩበታል፣ ግን እንደ ቃሪያ እንደምን ግን ገበያ አልሄድኩም በቃ። እና ሲጀመር ገበያ ላይ ቃሪያ ምንም በቃ ሰሞኑን በጣም እንትን ብሏል ማለት ነው። ድርቅም ስለሆነ ጠፍቷል። ሚጥሚጣ ነው ያለው፣ ግን ሚጥሚጣም ቢያረጉበት ይወዳል፣ ግን ስላልሄድን ነው እንጂ አንዳንድ ነገሮች ይጨመሩበታል ማለት ነው። እና እንደዚህ ጠቅለ ነው በዚህ መልኩ ሆኗል ማለት ነው። ማሻአላ እንደዚህ አምሯል ሳምቡሳው ማለት ነው። እና በጣም በጣም ቆንጆ ነው የሆነው ማለት ነው። በጣም ናፍቃችሁኛል እህቶቼ፣ ወንድሞቼ፣ ውድ ቤተሰቦቼ እውነት እስኪ ላይክ እያረጋችሁኝ እንትን በሉ ማለት ነው እህቶቼ። እንግዲህ ሳምቡሳውም ተጠብሶ በቃ ስራው ተጨራርሶ ወደዚህ ገብተናል ማለት ነው። አልሐምዱሊላህ። እና ይኸው በዚህ መልኩ ቀረብ 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 አድርገነዋል ማለት ነው። እና እንግዲህ እናንተም ደግሞ መጥታችሁ ለሀገራችሁ በሀገራችሁ በቤታችሁ ፍጡርን ረመዷንን በቃ እንደዚህ በቃ ሰው ባለው ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይደለም ይባላል አይደል? ሰው እንደ ቤቱ ነው። በትንሹም ይሁን በቃ ረመዷን ነው ባለን ነገር እንደዚህ ሰብሰብ ብለን እንትን ስንል ደስ ይላል ማለት ነው። እና እንደዚህ ሆነን አሳልፈናል ማለት ነው። ደስ የሚል ነው። ማሻአላ እንግዲህ የመጀመሪያ ነው ረመዷናችን። ያው መጀመሪያ ስለሆነ አንዳንድ ነገሮች ደግሞ በየቀኑ የምንሰራቸውን ትንሽ ትንሽ ነገሮች ይዘን እንመጣለን ኢንሻአላህ እላለሁኝ። ካሁን በኋላ ምንም አልጠፋም ኢንሻአላህ። እና እንደዚህ እንግዲህ እኔም እህቴም ልጄም ባለቤቴም ሆነን ሰብሰብ ብለን እያፈጠር ነው። ያው እህቴ እንግዲህ ደበቅ ብላለች፣ ብዙ አትወድም በቃ ቪዲዮ ምናምን ማለት ነው። እና ለዛ ነው እህቶቼ። እና ደስ ይላል ሰው በሀገሩ ማለት ነው። እንግዲህ የመጀመሪያ ጊዜ ነው እዚህ የመጀመሪያ ረመዷን ማለት ነው እህቶቼና እኔ በቃ ባለኝ ነገር በትንሹ አፋ ስላልኩ ደስ ብሎኛል እህቶቼና። በቃ በእርግጥ ረመዷን አድካሚ ነው። ውሃ በቃ እየጠማን ምን እያለን ስለሆነ ደካማ ነን። በቃ ዲክም ብሎን ነው ማለት ነው እህቶቼ እንትን የምንለውና ማሻአላ እኔ መቼም ደስ ደስ ነው ያለኝ ትንሽም ብትሆን። በእርግጥ ዛሬ ሌላ ነገ ሌላ ስለሆነ አንዳንድ ነገሮችን ያው ሾርባ በየቀኑ እንግዲህ አይቀርም። ኢትዮጵያ ላይ እንግዲህ ሾርባ አንደኛ ነው። እንኳን አይደለም በኢትዮጵያ በአረብ ሀገሮችም ብዙ እነሱ አይጠቀሙም እንጂ እኛ ደግሞ ገብስ ስለሆነ ይሄ በደንብ ነው በጣም ይጣፍጣል እና ማሻአላ እንደዚህ እንደዚህ አድርገን ሳምቡሳችንን በምጣዳችን ስፍት አድርገን ማሸት የለምን የለና በጣም አሪፍ ነው። ቢብዛውን ነው ጥቂት የቢዛውን ዱቄቱን ነው ትንሽ ማሸት የሚፈልገው እንጂ ሌላው ነገር ምንም ማሸት አይፈልግም ማለት ነው። እስከዛሬ እንግዲህ ሰው ምን ይላል በቃ ያን ያለ አይደለ አፋጣይ ስራ አሁን ላይ በቃ ተድሮ እንደዚህ የሆነ ደስ የሚል መላ ነው ማለት ነውና እንደዚህ ቴናት ደግሞ ጎበዝ ናት እሷ ወስዳ በእንትን በምንድነው በምጣር ስፍት አርጋ በማዞሪያ ትታረገው በቃ በትልቁ ሆነ ቁርጥ ቁርጥ አርጋ ስትሰራው እውነት አድካሚውን ስራ በትንሹ በቃ በ10 ደቂቃ በ20 ደቂቃ የሚያልቅ ስራ አርገን ስርት አደረግነው። ሸርባችንን እንግዲህ እንደዚህ ፏፏ አርገን
እኔ በቃ ግማሹን በከሰል ግማሹን በእንጨት በምን ነው የኢትዮጵያ ላይ እንግዲህ ያው መብራትም እንግዲህ እኔ ስቤ ነው መብራት ቆጣሪ የለንም እስካሁን ድረስ ቆጣሪ ያው የኛ አካባቢ በርግጥ ገብቷል፣ ግን እዚህኛ ጋር ያልገባ ሰፈራችን ያልገባ ምክንያት ስላለው በቃ እስካሁን ድረስ ቆጣሪ ስለሌለ በደት ምንም የምንሰራው ነገር የለም። ሁላችንም በከሰልና በእንጨት ነው የምንሰራው ማለት ነው። ምጣዱንም አይታችሁታል እንግዲህ በምጣዱ በአዲሱ ምጣድ በአዲሱ እንትን ነው ማለት ነው። ምጣዱ ሳይሆን ያው ምድጃው ነው አዲሱና እንደዛ አድርገን አልሐምዱሊላህ ባለን ነገር ማሻላ ደስ የሚል ውሎ ሆኗል። ያው ይደክማል በርግጥ እውነት እችን ትንሽም ትሆን ግን ይደክማል ማለት ነው። እኔ እናቴ ነን እንጂ እንደዚህ እንትን የምንለው ልጄ በላይ ትምህርት ቤት ስለሆነች እኔ እና እሷ ብቻ ነን። ኩሽና ግን ሁለት ሆነን ራሱ እውነት ለዚቹ ስራ ደከመን ማለት ነው። እና በጣም ደስ የሚል ነበረ ማሻላ። እና በቃ እናንተ መጥታችሁ ደግሞ እንደዚህ በሀገራችሁ አበላችሁ ቶቼ እውነት ደስ ይላል። ሰው ሀገሩ ረመዷንን ማሳለፍ እንደዚህ አፍጥረን በቃ ቁጭ ነው። ውሃችን ጠጥተን ውሃ ደግሞ ሲጠጣ በቃ እንደዚህ ሾርባት እንጠጣ ዲክም ነው የሚለው በቃ ተነሱ አይልም። እና ግን አረብ ሀገር ወይቱን ያህል እየከፋን ቢመረንም እየዋጥ ነው የምንነሳው እንትን የምንለው ትንሰራ ውለን ደግሞ እውነቴን ነው የምላችሁ የኔ ምዳም ማለት ነው። እውነት እኔ ሀሜትም አይደለም እኔ እውነቱን ነው የምናገረው ማለት ነው። እና ትንሰራ እህቷ ቤት ነው ብዙ ጊዜ ረመዷን የሚጾሙት ማለት ነው። ትንሰራ እንውልና መጨረሻ ላይ ሞሮካዊ ናት። ምግቡ ራሱ የሀገራቸው ነው የኢማራት እንኳን ምግቡ አይደለም። እና ያ ሁሉ ሰርተን ምንም ሳይተውልን ያንኑ የማይጥመንን ምግብ ሳይተውልን ወደ ሳላ ወስደን እንትን እንላለን። እኛ በቃ ቁጭ ብለን የሆነ የሚጠጣ ብቻ ጠጥተን ውሰዱ አስቀሩ እንኳን የማይሉ መዳሞች አሉና ያንን ነገር አሳልፋችሁ ደግሞ በሀገራችሁ በትንሽም ትሆን በቃ አሳልፉ ደስ ይላል ወላሂና ያቀዋል የአረብ ኩሽና ማለት ነው። እህቶችና እንግዲህ አላህ ያጥናችሁ፣ በዛ ውስጥ ያላችሁ እህቶች አላህ ያጥናችሁ ማለት ነው። ብርታቱን ይስጣችሁ። በእርግጥ ሮመዷን ላይ ደግሞ ሶብር ያስፈልጋል። ሮመዷን ምንም ትሁን በቃ አጅር ስላለው ማለት ነው እህቶች እና አጅር ስላለው ለአጅሩ በቃ መመረር የለብንም። ባለችው ነገር በቃ ታንመረር ምንም ሳንል መስራት አለብንና እንግዲህ እዚህ ራቱ ተበልቶ አልቆ እንግዲህ ተፋጥሮ ያው ፍጡር ማለት ነው። እንግዲህ ቡናችንን አቀራርበን ማለት ነው እህቶቼ ቡናችንን አቀራርበን እንግዲህ ያው እንጀራ ምናምን ትንሽ ነው ባለቤቴ ብቻ ነው እንጂ እኛ አልበላንም። እዚህ ሾርባችንና እንትናችንን ሳሙሳችንን በልተን እኛ ደግሞ ወደ ቡናችን ሄድን እላችኋለሁኝ። ማሻአላ ነውና እናንተም ደግሞ መጥታችሁ ለሀገራችሁ በሰላም ያብቃችሁ። በእርግጥ የኢትዮጵያ ኑሮ ያለፋል፣ በጣም ነው የሚያለፋው። ኢትዮጵያ ላይ ሁሉ ነገር በቃ በልፋት ነው። በቃ እቃ ማጠቡ ቁጭ ብላችሁ ነው። ብዙ ነገሮች የሚያለፉ ነገር አሉ ሀገራችን ላይ ግን ስለለመር ነው። ወላሂ ነው የምላችሁ ቶቼ በቃ ደስታ ነው። አንደኛ የውስጣችሁ ምንም እንትን የለም። እኔ አሁን አረብ ሀገር ሁኔ በጣም ነበር ወገቤን የሚያመኝ ማለት ነው። አስታውሳለሁ የዛሬ 3 አመት በቃ ወገቤን ተነስቼ ሱቢ ትነሳ 1 ሰዓት ነው በቃ ቢያንስ 7 ሰዓት ጧት ላይ እነሳለሁ። በቃ የምተኛባት ሰዓት 2 ሰዓት ናት። በቃ ሌሊት 10 ነው የምንተኛው፣ ወዲያውኑ እነሳለሁና 2 ሰዓት ምናምን ነው የምተኛው በቃ። እና በዛን ሰዓት ወገቤን አስሬ ነበር የምሰራውና አንዳንዴ ደግሞ ቤት መቀየር ጥሩ ነው። ቀየር ሳረግ የተሻለ ምግብ የለም እንጂ ለስራ የተሻለ እንትን አገኘሁ ማለት ነው እህቶችና አንዳንዴ ዝም ብላችሁ ያላችሁበት ቦታ ሆናችሁ እንትን አትጎዱ። በቃ እኔ ቤት ብቀየር እንዲሆናለሁ ምናምን ብላችሁ እንትን አትበሉ። አንዳንዴም መቀየር በጣም እፈራ ነበርና ስንቀይር የተመቼ አለ ማለት እንደምላችሁ ምግብ ላይኖር ይችላል። ስለዚህ እኔ ደግሞ ምግብ በላሁ አልበላሁ እረፍት ልውሰድ እንጂ ችግር የለውም የሚል ስላለኝ በቃ አልሐምዱሊላህ ብዬ ማለት ነውና ጥሩ ነበረ። በኋላ ያው አሪፍ ነበር ብቻ አልሐምዱሊላህ። እኔም በሰላም ጨርሼ ወደ ሀገሬ መጣሁ እንጂ እላችኋለሁ እህቶችና ብዙ ጊዜ ቤት ብንቀይር እንጎዳለን፣ የተሻለ አናገኝም ምናምን ብላችሁ አስቸጋሪ የተሆነባችሁ አትበሉ። ቤት መቀየር አለባችሁ ማለት ነው እህቶች። እና እኔ በጣም ነበር የምፈራው ቤት መቀየር እፈራለሁ። በቃ ይሄ ቢሆንስ የባሰ ቢያገኘኝ እስተዚህ ሁሉ ብዙ ነገር ማለት ነው ሀሳብ ገባ ነበር እና እልፍት ይሉ እልፍ ይገኛል የሚባል ነገር አለ ማለት ነው። እና አንድ ቦታ ሆነ ዝም ብለን አላህን ከምናማር ያንን ነገር ቀይረን ማየት ግድ ነውና እህቶቼ እንደዛ ብታረጉ አሪፍ ነው ብዬ አስባለሁ። በርግጥ ደግሞ
አሁን ላይም ያኔ ብርታቱም ሚስጣችሁ እንጂ ረመዷን ላይ ብቻ ከባድ ነው። እና እወዳችኋለሁ፣ አከብራችኋለሁ ውድ ቤተሰቦቼ። ታሁን በኋላ ረመዷን ኢንሻአላህ እንግዲህ ቪዲዮ በደንብ ነው የምሰራው ብዬ አስባለሁኝ። በጣም የምጠፋው ስራ እየበዛብን ነው። ስራ በቃ በጣም ነው የሚበዛብን። እረፍት የለኝም በዛ ላይ ማለት ነው። እና ያኔ ዱንያን አለ አይደል ዱንያን በቃ እሞላታለሁ እንዳረጋታለሁ ምናምን እያልኩኝ ነው። እሱ እንደሆነ ዱንያ አትሞላም መቼም ማለት ነው። እና እናንተንም እንግዲህ በአገራችሁ መጣችሁ እንደዚህ የምታፈጥሩ አላህ ያርጋችሁ። ተቤተሰቦቻችሁ ጋር አሰላሙ አለይኩም ወራህመቱላሂ ወበረካቱ።